ቤተሰቡን በክብር ወደ መድረክ ጋብዛለሁ። ጀግናዋን የትዳር አጋሩን የሥራ ባልደረባውንም እህቱን ጓደኛውን የልጆቹ እናት ወይዘሮ ማክዳ ፍሳጽዮን ልጆቹ አማኑኤል ፍሳጽዮን መቅደላዊት ፍሳጽዮን እንዲሁም ሰላም ፍሳጽዮን ቤተሰቡን ይህን ሰፊ ቤተሰብ በመወከል ወንድሞቹን እህቶቹን እናቱን ዘመድ አዝማድን በሙሉ ደግሞ በመወከል ወንድሙ ኖህ ፍሳጽዮንን ወደ መድረክ ጋብዛለሁ። በዛሬ ቀን እዚህ ለተገኛችሁ በሙሉ የተከበራችሁ እንግዶች በጣም ለማመስገን ፈልጋለሁ። እኔም ማቀውን አማን እናንተም ስለምታውቁት በጣም ደስ ብሎኛል። ሌላ ይሄንን ሽኝት በዚህ ባማረ ሁኔታ እንዲሆንለት የጀግና ሽኝት እንዲሆንለት ያረጋችሁትን በሙሉ ከልባችን እንደ ቤተሰብ በጣም እናመሰግናችኋለን። አማን በጣም ታታሪ አባት ነበረ። ልጆቹን የሚወድ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ በጣም የሚደነቅ ባል ነበረ። ከባልም በላይ ብዙ አመታት አብረን ሰርተናል። ወደ 15 አመታት በስራውም ላይ ተከባብረን በኑሯችንም ላይ ተከባብረን አብረን ኖረናል። He always used to tell us, never forget that Ethiopia took care of you. አባታችን ሁሉ ጊዜ የሚለው ኢትዮጵያ እንደተንከባከበቻችሁ እንዳትረሱ ነው። አብልታናለች፣ አስተምራናለች፣ አሳድጋናለች፣ በስነ ምግባር አንጻናለች፣ እንዲሁም ሸልማናለች። እውነቱን ነው። አባታችን ተወዳጅ ሰው ነበር። ሆኖም ቤተሰቦቹ፣ ጓደኞቹ፣ የሥራ ባልደረቦቹ፣ ሰራተኞቹና ህይወቱን የነካቸው በሚሊዮን የሚቆጠሩ ኢትዮጵያውያን እያዩት የዘላለም ቤቴ ብሎ በሚቆጥራት የሀገሩ መሬት መቀላቀሉ ግድ ሆኗል። ኢትዮጵያን በጥሩ
በጥሩ ኢሜጅ መገንባት አለብን። He was the perfect father. He was ወደር present. የሌለው አባት ነበር። አብሮነቱን መቼም አይለየንም። በስራው ጠንካራና የከፍታ ማማ ላይ ቢሆንም ለቤተሰቡ በተለይም ለልጆቹ የዋህና ስስ ልብ ያለው ነበር። ሁሌም ወደፊት እንድንጓዝ ይገፋፋን ነበር። ምንም እንዳይገድበን ያበረታታን ነበር። አባቴ ከማውቃቸው ሰዎች ሁሉ የበለጠ ሰው ወዳድ ነበር። እወድሃለሁ፣ እወድሻለሁ ሳንባባል የስልክ ጥሪ እንኳን ዘግተን አናውቅም። He wanted to do everything for us and had visions of our futures. ለኛ ትልቅ ራዕይ ነበረው። አባታችን የመንፈስ ቅዱስ ፍሬዎች በውስጡ የያዘ ነበር። ሩሩ ነበር፣ ግርማ ሞገስ ያለው፣ ይቅርታን የሚያውቅ ወዳጅ፣ ሰውን የሚረዳ፣ ፍርሃትን የሚያውቅ ውስብስብ ነበር። ለኛ የነበረው ፍቅር ታላቅ ነበር። ባገኘው አጋጣሚ እንደሚኮራብን ያሳውቀናል። እኛ ያገኘናቸውን ስኬቶች ለጓደኞቹ በኩራት ያበስር ነበር። እስከ መጨረሻው እንደሚኮራብኝ ነግሮኛል። Plenty of people in this world have great በዚህ ዓለም ላይ በብዙ የሚቆጠሩ ሰዎች የሚስብ አስተሳሰብ፣ ትልቅ ህልምና ሐሳብ ሊኖራቸው ይችላል። ሐሳቡን ወደ መሬት የሚያመጣ ሰው ለመሆን ግን የተለየ ሰው መሆን ይጠይቃል። የተግባር ሰው መሆን። አባቴ እንደሚለው ውድቀትን እንደ አሉታዊ ነገር አይቆጥርም። ያጋጠመውን ችግር የተዘጋጋበትን መንገድ ሁሉ ለሱ የተሻለ ሁኔታን የሚፈጥር እድል አድርጎ ይቆጥረዋል። ይህ አስተሳሰቡ ነው እሱ ያደረገው። He was there for the beginning of every chapter of my life, guiding me. በህይወቴ ላሉ ምዕራፎች መጀመሪያ ላይ አባቴ ሁሌ ያለ ይመራኝና ይመክረኝም ነበር። ለራሴ ጸጋ እንዲኖረኝ ያስታውሰኝ ነበር። ከትናንሽ ነገሮች አንስቶ እስከ ትልቅ ነገሮች እናፍቀዋለሁ። and my favorite part of achieving. በህይወቴ ካገኘኋቸው ስኬቶች ሁሉ ለኔ ደስ የሚለኝ ስለ ስኬቶቼ ነግሬው አንበሳ ብሎ ሲጠራኝ መስማት ነው። ልቡ ትልቅና ግልጽ ነው። ለህዝቡና ለማህበረሰቡ የነበረው መሰጠት ህይወቴን በደግነትና በአዛኝነት እንድመራ አድርጎኛል። እሱ አባቴ መሆኑን ማወቄ ምንም ነገር ማድረግ እንደምችል እንዳምን አድርጎኛል። አምላኬን እጅግ የተገባ ራዕይነት ያለው አባት ስለሰጠኝ አመሰግነዋለሁ። I tried to write a speech last night, but after looking at everything that my father የማደርገውን ንግግር በጽሁፍ ለማስፈር ሞክሬ ነበር፣ ግን አባቴ ያሳካቸውን ነገሮች ስመለከት ቃላት አጣው። አስደናቂ አባት፣ ባል፣ ወንድም፣ ጓደኛና ልጅ ነበረ።
ባለፉት ቀናት ስለ አባቴ ሰዎች ተሰብስበው በአንድነት ቆመው ሲመሰክሩለት የአባቴን ስኬት ማማ እጅግ ከፍ ያለ መሆኑን ተረዳው። Father, I love you so much. I'm so proud of you and what you have accomplished. አባቴ በጣም እወድሃለሁ። ለሰራኸውም ላሳካኸውም ነገር በጣም ኮርቼብሃለሁ። እዚህ አዳራሽ ላሉት ሰዎች በሙሉ በአንድም በሌላም ተጽዕኖ አሳድሯል። ብቻውን ግን አይደለም። ሁሌም በሚሰራው ስራዎች ፈጣሪ አብሮት ነበረ። Late nights were spent discussing what it means to be anointed. ምሽቶቻችን ለኢየሱስ ራሳችንን አሳልፈን ስለመስጠት የተቀባ መሆንነትን በማውጋት የሚያልፉ ነበሩ። ኢየሱስ ጠባቂያችን እንደሆነና በሚያስፈራው የሞት ገደል እንኳን እሱ አዳኛችን እንደሆነ ያስተምረን ነበር። አባቴ ያደረገው አስተዋጽኦ ሁሌም ሲታወስ ይኖራል። የብዙዎችን ህይወት ቀይሯል። በቤተሰቡም ይወደዳል። በጣም ይናፈቃል። May his light shine upon us evermore, and may his faith be an inspiration to us all. Daddy, I miss you so much. I am so grateful to have known you and be loved by you. Father, I promise we as a family we're going to stand united. አባቴ እንደ ቤተሰብ አብረን እንደምንቆም ቃል ገባልሃለሁ። ራእይህ ሁሌም ለእይታ እንዲውል በተግባር እንዲጸና እንሰራለን። የሁሉም ሰው ህይወት ላይ አስተዋጽኦ እንዳደረከው ሁሉ እኛም እንዲሁ እንደምናደርግ ቃል እንገባለን። I thank you, Lord, for giving me the time that I had with my father. I love you so much. Rest easy. And you're not gone, you're still with me, man. I know you are. ስሜ ኖህ ፍስሐ ጽዮን ይባላል። የአማን ታላቅ ወንድም ነኝ። አማን የመጨረሻ ልጅ ነው እና እኔ አሁን እዚህ ቁሜ ስለሱ ለመናገር በጣም ይከብደኛል። የሚያውቀውም ለማያውቀውም ለጠየቀውም ላልጠየቀውም ለሁሉም ከልቡ የሚሰጥ ነው። ራሱን ሳይሆን ሌሎቹን የሚያስቀድም ሰው ነው። ሰውን መርዳት ማገዝ ለሱ ግዴታ አይደለም፣ ባህሪው ነው። ከሰው አይጠብቅም። ከልቡ አምኖ የሚሰጥ ፍቅርም በተግባር የሚታይ ሰው ነው። ለኔና ለታላቅ ወንድሜ ሙሴ ወንድማችን ብቻ ሳይሆን ጓደኛችንን ላለፉት 25 ዓመታት ደግሞ የቢዝነስ ፓርትነራችን ጭምር ነው። አማን በሚሰራቸው ስራዎች ወደፊት የሚሆነውን አሻግሮ ለማየት ይጥራል። በትጋት ይሰራል፣ አይደክምም። እንዲሁም ለያዘው ዓላማ ቁርጥ ነው። አማን ባለ ብዙ ራዕይ ሰው ነው። ብዙ የሚያስብ የሚያልም ሰው ነው። ማሰብ እና ማለም ብቻ ሳይሆን በተግባር ሰርቶ የሚያሳይ ሰው ነው። አማን በጣም ላቅ ያለ ሰውን አስረድቶ
የማሳመን ልዩ ችሎታ ያለው ሰው ነው። አማን በሚሰራቸው ስራዎች ሚስጥር አድርጎ የሚይዘው ነገር የለም። በዘርፉ ላሉ ምንም ሳይቆጥብ አሰራሮችንና መከተል ያለባቸውን ዘዴዎችን ያለ ገደብ ይሰጣል። አማን ቤተሰቦቹን በጣም ይወዳል። የውድ ባለቤቱ ማኪን የእሷ ነገር አይሆንለትም። ለልጆቹ ያለው ፍቅር ጥልቅ ነው። ለእናቱ፣ ለወንድሞቹ፣ ለእህቶቹ፣ በአጠቃላይ ለመላው ቤተሰብ ያለው ፍቅር ልዩ ነው። ለቤተሰቡ ጋሻ ነው። ስኬታማ የቢዝነስ ሰው ለመሆን ሌላውን ጥሎ ሳይሆን ደግፎ ተባብሮ በጋራ በመጣር መሆኑን በተግባር አሳይቶናል። አማን በትጋት የሰራ፣ በፍቅር የኖረ፣ በእምነት የተመራ ትርጉም ያለ ህይወት የኖረ ሰው ነው። አማን በልጆቹ፣ በቤተሰቦቹ፣ በወዳጆች ዘመዶቹ፣ በጓደኞቹ፣ በሀገር፣ በአጠቃላይ በሁላችንም ልብ ውስጥ ያስቀመጠው የቅንነትና የመልካምነት ጥግ አለ። አማን የጀመራቸው ስራዎች ቅንነትና መልካምነት እንደተላበሱ ተጠናክረው ይቀጥላሉ። ለዚህም ሁላችንም በርተን የምንሰራበት ጉዳይ ነው። ወደ ኦፊሴላዊ ንግግሮችን አልፋለን። ከዚህ በመቀጠል የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ክብርት ወይዘሮ ሃይማኖት ዘለቀ ኦፊሴላዊ ንግግር እንዲያደርጉልን በአክብሮት ወደ መድረክ ጋብዛለሁ። የአቶ አማን ፍስሐ ጽዮንን ረፍት አስመልክቶ ከኢትዮጵያ መገናኛ ብዙሃን የሚተላለፍ የሀዘን መግለጫ መልእክት ነው። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆነ በንግድ ሚዲያ ዘርፍ ፈርቀዳጅ የሆነውን የኢቢኤስ ቴሌቪዥን በማቋቋምና ከመምራት ባለፈ ለኢትዮጵያ የግል ሚዲያ እድገት ያበረከተው አስተዋጽኦ
ከፍተኛ ነበር። በተለይም የንግድ ብሮድካስት ሚዲያ እምብዛም ባልተለመደበት በዚያ ዘመን በጸና ትጋት ፈርቀዳጅ ሆኖ በሁላችን ቤት እየተወደደና እየተመረጠ የሚዲያ የሚታይ ሚዲያ እውን አድርጓል። በብዙ ፈተናዎች ውስጥ አልፎ ተጽዕኖ ፈጣሪ የሆነ የሚዲያ ተቋም እንዴት እንደሚሰራና እንደሚመራ በተግባር አሳይቷል። ዛሬ በርካታ መገናኛ ብዙሃን በኢቢኤስ ፈርቀዳጅነት ተስፋፍተው እና ብዝሃ አስተማሪ የፕሮግራም ይዘት አደራጅተው በዘርፉ ላይ ሲፎካከሩ ስንመለከት አቶ አማን ፍስሐ ጽዮን በዘርፉ የነበረውን ታላቅ የሆነ ተጽዕኖ ፈጣሪነት በውል እንድንገነዘብ ያደርገናል። አቶ አማን ኢትዮጵያንና ኢትዮጵያዊነትን አግልቶ በማሳየት ረገድ የበኩሉን ድርሻ በከፍተኛ ሁኔታ የተወጣ ከመሆኑም በተጨማሪ አገር በአስቸጋሪ ሁኔታ ውስጥ ባለፈችበት ጊዜም እንደ ሚዲያ አመራርና ባለሙያነቱ የሚጠበቅበትን ኃላፊነት በሚገባ ተወጥቷል። በዚህ ረገድ ሲዘከር የሚኖር አሻራና ታሪክም አሳርፏል። በሚዲያ ኢንዱስትሪው ካበረከተው አስተዋጽኦ ጎን ለጎን አማን አገራዊና ማህበራዊ ኃላፊነቱንም በሰብአዊነትና በደግነት በሚገባ የተወጣ ምስጉን ሰው ነበረ። በኢቢኤስ ቲቪ ምን ያህል ወገኖች ህይወታቸው እንደተቀየረ፣ ምንስ ያህል ተስፋቸው እንደለመለመ የኢትዮጵያ ህዝብ ሁሉ የሚመሰክረው የአደባባይ እውነት ነው። በተጠራበት ሁሉ ለመተባበር ቅንነት ጎድሎት የማያውቅ የብዙዎችን ቤት ያደመቀ በደግነቱ ልብ የነካ ታላቅና መልካም ቅን ሰው ነበረ። አቶ አማን ኢቢኤስ ቴሌቪዥንን በሐሳብ ፈጥሮ የሐሳብ ተጋሪዎችን አቀናጅቶ መስርቶና በኢትዮጵያ የሚዲያ ኢንዱስትሪ ውስጥ የራሱን አሻራ አኑሮ በማለፉ ስሙ ከመቃብር በላይ ሲታወስ ይኖራል። አቶ አማንን ሕያው ለማድረግ የመሰረተውን ግዙፍ የሚዲያ ተቋም ለላቀ ስኬት የሚያበቁ ተተኪዎች እንዳሉት ደግሞ መንግስት ያምናል። አማን ቢያልፍም በተቋሙ ሕያው ሆኖ ይቀጥላል። በአማን ህልፈት ልባችሁ ለተሰበረ ቤተሰቦቹ፣ ወዳጅ ዘመዶቹና የስራ ባልደረቦቹ እንዲሁም መላ ኢትዮጵያውያን ሁሉ የኢትዮጵያ መገናኛ ብዙሃን ባለስልጣን መጽናናትን ይመኛል። ፈጣሪ ነፍሱን በሰላም ያሳርፍ። አቶ አማን ፍስሐ ጽዮን የባህር ዳር ዩኒቨርሲቲ የቦርድ አባል ሆነው አገልግለዋል። ይህንንም መነሻ በማድረግ ቀጣዩን የሀዘን መግለጫ የሚያስተላልፉልን የባህር ዳር ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ያዕቆብ የእርሳቸው ተወካይ በዚህ ተገኝተዋል። አማን እጅግ በጣም ሰው አፍቃሪ፣ ጥበብ አፍቃሪ እና ለወደፊት ኢትዮጵያን ወጣቶች ትምህርታቸውን በተቻለ መጠን በተደገፈ መንገድ እንዲቀጥሉ በተለይም በጆርናሊዝም መስክ ባህር ዳር ዩኒቨርሲቲ ወጣቶችን እየወሰደ ስኮላርሺፕ እየተገኘላቸው እንዲቀጥሉ ትልቅ ሀሳብ የነበረውና በዚህ መቅጣጫ ፕሮጀክት በማሰብ እና ከዩኒቨርሲቲ ጋር በማቀናጀት ላይ እንደነበረ ህልፈተ ሞቱን በመስማታችን እጅግ በጣም አዝነናል።
ለወደፊትም ቢሆን የአማን ከጥበብ ከእውቀት ከዩኒቨርሲቲ ስኬት ጋር ሐሳቡም አስተሳሰቡም ትውስታውም እንደምኖር ባህር ዳር ዩኒቨርሲቲ ሙሉ እምነት አለው። ከዚህ በላይ ደግሞ አማን በዚህ ሀገር ውስጥ የመሰረተው ታላቁ የኢቢኤስ ቴሌቪዥን የእውቀት መርጫ የጥበብ መፍለቂያ እንደዚሁም ሀገራዊ የሆኑ አስተሳሰቦች ከየአቅጣጫው እየመጡ የዳበሩበት አሁንም የሚዳበሩበት ቦታ በመሆኑ በዚህም ባህር ዳር ዩኒቨርሲቲ እጅግ በጣም የዚህ ደጋፊም በመሆኑ ይኮራበታል። ዛሬ እዚህ ላይ እንግዲህ የአማንን ታላላቅ ስራዎች በሰፊው መዘርዘር ቢቻልም የሐዘን ቀን ስለሆነ ባህር ዳር ዩኒቨርሲቲ አቶ አማንን ሲሰናበት በታላቅ ሐዘን ነው። ለቤተሰቡ፣ ለወዳጆቹ፣ ለስራ ባልደረቦቹ፣ ለሚያፈቅራቸው ሁሉ በዚህ ረገድ ለመላ ኢትዮጵያውያን ይህ ሐዘን እጅግ ከፍ ያለ ቢሆንም አማን ታላቅ ስራ ሰርቶ ያለፈ ሰው ስለሆነ አብነቱ ከኛ ጋር ለሁል ጊዜም ይቆያል። እግዚአብሔር ነፍሱን በገነት ያኖርልን። የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ዴኤታ እርሳቸውን አጭር የሐዘን መግለጫ መልእክት እንዲሁም የጓደኝነት ምስክርነታቸው እንዲሰጡ በአክብሮት እጋብዛለሁ። አንዳንድ ሰው በህይወቱ የሰው ህይወትና የሰው ጉዞን ይነካል። አንዳንድ ሰው በስራው የሰውን ህይወትና ኑሮ ይነካል። እንደ አማን የተሳካለት ከሆነ ደግሞ በግሉም በስራውም የሰውን ልብና ህይወት ይነካል። ህመም ላይ ሆኖ አንዳንድ ጊዜ ስደውለት ለስራ ወይም ለአንድ ጉዳይ መናገር ባይችል በጽሁፍ ምን ልርዳህ የሚላችሁ ሰው ነው። በህመም ላይ ሆኖ እርዳታ መስጠት የሚፈልግ ጠንካራ ሰው ነው፣ ጽኑ ሰው ነው። በጣም የሚያሳዝነን ልብ የሚሰብር ሲሆን ስራው ደግሞ እጅግ የሚያኮራን ነው። በተለይ ልጆቹ በጣም ልትኮሩበት የሚገባ አባታችሁ ነው። ሁል ጊዜም ልትኮሩ ይገባል። በዚህ ሰው አስተዋጽኦ ታሪክ የማይዘነጋው በታሪክ ውስጥ የሚጻፍ ደማቅ ታሪክ የጻፈ ጀግና አባት ነው የነበራችሁ። ማክዳ በጣም ጀግና ባል ነው የነበረሽ። በብዙ አድካሚ ነገሮች ውስጥ ጸንቶ የሄደ ሀገሩን የተከላከለ ለሀገሩ የቆመ በየቤታችን ልጆቻችን ሁሉ ኢትዮጵያ የምትባለዋን ያዩበት፣ ደግነትን ያዩበት፣ ርህራሄን የተማሩበት ትልቅ ሰው ነው እና ይህ ሊያኮራችሁ ይገባል። እኛም ስላወቅነው እንኮራበታለን፣ ሁሉ ጊዜም እናስታውሰዋለን። የፒኤችዲ ትምህርት በመማርበት ጊዜ አማን ማጠናው ቴሌቪዥን ነው እና ምጽፈው ወረቀት ቴሌቪዥን ላይ ነውና እንደው ካንተ ጋር መወስዳቸው ፉቴጆች እንደዚህ ያሉ ብዬ ነገርኩት። በኋላ ወር እንደዚህ በኋላ በጣም ፈልጋለሁ ነባ እንደዚህ አለኝና ሰፈር ውስጥ እኔ እየሄድኩ እመጣለሁ ጠብቀኝ አለኝ። መጣ።
ሲመጣ በከረጢት ወደ 6-7 መጽሐፍ ከአሜሪካ ይዞልኝ መጥቶ ነበር። እኔ ያልጠየቅኩትም መጽሐፍ አምጣልኝም አላልኩት፣ ግን ለፒኤችዲ ይረዳሃል ብሎ አምጥቶልኛል። መጽሐፍቶቹን ብቻ ሳይ አላስታውሰው፣ ሁልጊዜም ኢቢኤስን ሳይ አስታውሰዋለሁ። ልጆቼ ሲያድጉ የልጆቼ ትዝታ ስለሆነ አማንን አረሳውም። ነፍሱን ይማርልኝ። አማን በዚህ አይነት መድረክ ባልናገር እመርጥ ነበር። ስለ አማን እሱ በሕይወት ኖሮ የእሱና የስራ ባልደረቦቹን ታሪክ በዲቦራ ሕይወት ውስጥ ምን እንደፈጸሙ ብናገር እሱም ቢሰማው በጣም ደስ ባለኝ ነበር። የዲቦራ ፋውንዴሽን ተመስርቶ ብዙዎች በቤት ውስጥ የተደበቁ ቤተሰብ እንደ እግዚአብሔር ቁጣ ቆጥሯቸው የሸፈናቸውን ከቤት ለማውጣት ከፍተኛ አስተዋጽኦ ያደረገው የኢቢኤስ ቴሌቪዥን ነው። በየትኛውም ሰዓት በየትኛውም ጊዜ በማቋረጥ መንገድ ያስታወቀልን ሚዲያ ነው። ለዚህ ደግሞ አቶ አማን ሁል ጊዜ ከጎናችን አልተለየም። ሁል ጊዜ በማንኛውም ጊዜ ሌሎች በሌላ መንገድ የሰራቸው ከዲቦራ ፋውንዴሽን በፊት የማውቃቸው የኢቢኤስ ታሪኮች አሉ። ከሁሉ በላይ ግን ከውስጥ የማይወጣው በዲቦራ ፋውንዴሽን ስም እነዚህ ቤት ውስጥ የተደበቁ የአእምሮ ውስንነት ያላቸው ህፃናትን ከቤት ለማውጣት ቤተሰብን ለማበረታታት የሰራቸው ስራዎች ናቸው። አማን ታሞ ያለም 2-3 አንዴ በአካል ሌላ ጊዜም በስልክ አግኝቼዋለሁ። እስከ መጨረሻው ቀን ድረስ ተስፋ የማይቆርጥ ሰው ነው። ተስፋ ሲቆርጥ አላየሁትም የሚለው አንድ ቃል ነው። አባዱላ ጸልይልኝ ነበር የሚለው እቺ ቃል ብቻ ነች። አማን እና ቤተሰቦቹ እሱ ያሰማራቸው የሥራ ባልደረቦቹ ምን ጊዜም ከውስጣችን አይጠፉ። ከኔ ብቻ ሳይሆን ከመላው የኢትዮጵያ ህብረተሰብ፣ ከኔ ብቻ ሳይሆን እነዚህም ልጆች ያፈሩ ቤተሰቦች ሁል ጊዜ ከውስጣችን አይጠፋም። ነፍሱን እግዚአብሔር በአጸደ ገነት ያኑርልን።
ስለ አቶ አማን ማንነት፣ የስራ ሁኔታ እንዲሁም የህይወታቸውን ጉዞ የሚገልጥ ዶክመንተሪ ተዘጋጅቷል። ዶክመንተሪውን አይተን እንመለሳለን። ኢትዮጵያን በጥሩ ኢሜጅ መገንባት አለብን። ከኢትዮጵያ ጋር የነበራቸው ቁርኝት ምንጊዜም የማንነታቸው መሰረት ስለነበር ሀገራቸውን ለማገልገል በታላቅ ተነሳሽነትና ዓላማ ወደ ኢትዮጵያ ተመልሰዋል። የዓለም ነው መጣላት ሶስት ጣላን ግን እሱን ተተለው ጥሩ ነገሮች እያሳየን ህብረተሰቡ የሚመጣው ትውልድ ራሱ ጥሩ ነገር ራሱ እየተመኘ ይደግም። በቃ የኢቢኤስ እንዲህ ዋናው ከጀርባው ያለው አለ። የአቶ አማን የስብዕና መሰረትና መገለጫ ባህሪ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ስብዕና እሴቶች ናቸው። ሰውን ክብር የሚያሳጣ ስራ አንሰራም። የሀገራችንን ክብር የሚያሳጣ ስራ ውስጥ አንገባም። ማክዳ አሰፋ አንድ የተነሺ ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለች ማክዳ አሰፋ ነች። አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ነው። እና አደራ አቶ አማን በጸና እምነት ተመርተው በታማኝነት በማገልገልና ራስን አሳልፎ በመስጠት ሙሉ ሕይወታቸውን ኖረዋል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለ ራዕይና የለውጥ ኃይል፣ ለዘርፉ አርአያ የሆነ ፈርቀዳጅ፣ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ። አቶ አማን በተለየ ስም ስለምንጠራው ይከብደናል። አቶ አማን ራሱ ማለት ቀጣይ መርሃ ግብር የሚሆነው ከተለያየ ቤተ እምነት የመጡ የሃይማኖት አባቶች ጥቂት ነገር የሚናገሩበት መርሃ ግብር ነው። ይህንን መርሃ ግብር የሚመሩልን የኢትዮጵያ የሃይማኖት ተቋማት ጠቅላይ ጸሐፊ ቀሲስ ታጋይ ይሆናሉ። አማን አንተን መካከላችን አስቀምጠን በእንባ በረጠቡ አይኖቻችን በስስት እየተመለከትንህ በሕይወት እያለህ እንዲነገር የማትፈቅደውን ደግነትህን፣ ለሰው ያለህን ርኅራኄ፣ ለሀገር ያለህን ፍቅር፣ ለሰው የወንክ ሰው መሆንህን መናገራችን አንተን በማጣታችን የምትወዳት ሀገርህ
ኢትዮጵያ ያጣችው ብዙ መሆኑን ለመግለጽ ነውና ነፍስ እንዳታዝንብን። መቼ ይህ ቀን እንዲህ በቶሎ ይመጣል ብለን አስበን ብናውቅ ማኖሮ ላንተ የሚገባ ይህ አልነበረም። በከበረ ዙፋን አስቀምጠን የወርቅ ካባ ደርበንልህ ለሀገር ምን ያህል እንደደከምክ የስንቱን ኑሮና ጓዳ እንደቀየርክ ስንቱን ወጣት ትችላለህ ብለህ የማይቻለውን እንዳስቻልክ በነገርን ነበር። ግን ታዲያ አንተ ከህመም ጋር ስትታገል ደና የሆንክ መስሎን ቆርሰው ያጎረሱን እጆችህን ሳናመሰግን እንደ ቀልድ እንደወጣ አመለጥከን። አማን ሰው ያላወራው ሚዲያ ያልዘገበው በርካታ ህፃናትን ያስተማረ አቅመ ደካሞችን የረዳ ለታመሙት የሕክምና ወጪ በአገር ውስጥና በውጭ አገር ጭምር በመሸፈን የበርካቶችን እንባ ያበሰ የብዙዎች ሳቅ የመለሰ ለሰው የኖረ ሰው ነበር። አማን የሰው ልጅ ያለ እምነትና ስነ ምግባር ሙሉ ሊሆን እንደማይችል በጽኑ የሚያምን በመሆኑ እኔ የምመራው ተቋም የሃይማኖት ተቋማት ጉባኤ በኢቢኤስ ቴሌቪዥን ነፃ የአየር ሰዓት በመፍቀድ እና በቁሳቁስም ጭምር በመደገፍ የሃይማኖት ተቋማት የተሻለ ትውልድ እንዲፈጥሩ እንዲቀርጹ ሲያበረታታ የነበረና የኛም የቅርብ ደጋፊያችን ነበር። አማን እኔ በተወለድኩባት አጋሮ ከተማ የተማርኩባትን አራስ ደስታ አንደኛ ደረጃ ትምህርት ቤት 6 ክፍሎችን ገንብቶ ያስረከበ በሺ ለሚቆጠሩት ህፃናት የቀለም አባታቸው ነበር። አሁን እነዛ ህፃናት ተመላልሰው የጎበኛቸው እግሮች መድከማቸውን አንተ በመካከላችን አለመኖርህን እንዴት ይረዱ ይሆን? ፊታችን በእንባ ከራሰም ለቅሷችን አንተ ስላጎደልክብን ሳይሆን እኛው ስለጎደለብን ነው። እኔ ግን በምትወደው የመጽሐፍ ቅዱስ ቃል እንዲህ እሰናብተሃለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃም ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ነፍስህ በደጋጎቹ በአብርሃም በይስሐቅ በያዕቆብ እቅፍ ያሳረፍልን። ለቤተሰቦች መጽናናት ይስጥልን። ነፍስህ በሰላም ትረፍ። ከዚህ በመቀጠል ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም ሰዓት ላለመግደል ክቡር ተቀጣይ ማለት ነው ክቡር ዶክተር ሻይጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እና የዑለማ ምክር ቤት ሰብሳቢ፣ በመቀጠል ቄስ ደረጀ ጀንበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት እና በመጨረሻም የብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ተወካይ አባ ጴጥሮስ በርጋ በተከታታይ ሶስቱም እንዲመተው ጸሎትም መይዳንም እንዲሁም ደግሞ ከኛ ጋራ በኮቪድ በተለይ አብሮ ሲወጣ ሲወርድ ሲደክም ህዝቡን ለማጽናናት ሚዲያውን ሙሉ በሙሉ አጠቃላይ ለአስተምሮ በመክፈት ነፃ አየር ሰዓት ከመስጠት ባለፈ የኛም ቢሮ ድረስ መጥቶ ጊዜያዊ ስቱዲዮ ከፍቶ ለትውልዱ ለመላው ኢትዮጵያ ህዝብ ሲያገለግል የነበረው ወንድማቸውን ልጃቸውን እንዲሰናበቱት መልእክት እንዲያስተላልፉ በታላቅ ትህትናና አክብሮት እጠይቃለሁ። ብፁዕነቶ በቅድሚያ መኑ ሰብ ዘሃዩ ወይርኤያ ለሞት ሞትን ሳያይ ሕያው ሆኖ የሚቀር ሰው ማን ነው? መዝሙር 89 ቁጥር 48። የተከበራችሁ የአቶ አማን ፍስሐ ጽዮን ቤተሰቦች፣
በዚህ የሽኝት መርሃ ግብር ላይ የተገኛችሁ ክቡራትና ክቡራን፣ ከሁሉ አስቀድመን የኢቢኤስ ቴሌቪዥን መስራችና ስራ አስፈጻሚ በነበሩት በአቶ አማን ፍስሐ ጽዮን እረፍት የተሰማንን ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንገልጻለን። በትጋትና ጠንካራ ሰራተኛነት የሚታወቁት አቶ አማን ፍስሐ ጽዮን ሕይወታቸው ለብዙዎች አስተማሪ ነበር። የሰው ልጅ እሾህና አሜከላ በተሞላበት በዚህ ዓለም ሲኖር ትልቁ ቁም ነገር በታሪክ ውስጥ የማይነቀፍ ማንነትና በቅንነት የሚታወስ መልካም ሥራ ትቶ ማለፉ ነው። አቶ አማን ፍስሐ ጽዮን በሙያቸውና በሀብታቸው ያላቸውን በማካፈል ሚዲያን ከጥፋት መሳሪያነት ይልቅ የሀገራችንን እሴቶች ለመጠበቅና ለማስጠበቅ ሕዝብን ለማገልገል በጎ ሥራ ለመስራት የሀገርን መልካም ገጽታ ለመገንባት ለሙያው ዘርፍ ትልቅ አስተዋጽኦ እንዲኖረው በማድረግ የበኩላቸውን ተወጥተዋል። ቅድስት ቤተክርስቲያናችንም በሚዲያቸው በስብከተ ወንጌል ተልእኮዋ ለምእመናን ተደራሽ እንድትሆን ያለምንም ክፍያ የነፃ አየር ሰዓት በመስጠት ድጋፍ አድርገዋል። በመሆኑም በሰው ሕይወት ውስጥ ውሎ ከቤት ኑሮ ከሞት የማይቀር ነውና ዋናው ነገር ከሞት በኋላ የሚታሰብ ስምና የሚከበር ሐውልተ ስም በሰዎች ልብ ውስጥ አስቀምጦ ማለፍ ስለሆነ አቶ አማን ፍስሐ ጽዮን ከመቃብር በላይ የሚጻፍ ስምና ታሪክ ትተው አልፈዋል። ሰው አክባሪና ለሀገር ተቆርቋሪ የነበሩት አቶ አማን በመልካም ስራቸው ሁልጊዜ ሲታወሱ ይኖራሉ። በመጨረሻም ለፍጥረት ሁሉ እረፍትን የሚሰጥ እግዚአብሔር አምላካችን የአቶ አማን ፍስሐ ጽዮንን ነፍስ በሰላም እንዲያሳርፍልን ለቤተሰቦቻቸውና ለወዳጆቻቸው መጽናናትን እንዲሰጥልን እንጸልያለን። ወስብሐት ለእግዚአብሔር። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን አስከሬኖቹ እሳቸውና ባልደረቦቻቸው ሰሃቦች በተቀመጡበት ሁለት አስከሬኖች መጡባቸው። ስመጡ ثبت وجبت 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 ይላሉ። አለፈ አስከሬኑ። ሌላ መጣ። ወጀበት 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 አሉ እና ሰሃቦች ባልደረቦቻቸው ነቢያችን ሆይ ሁለቱም አስከሬኖች ሲያልፉ ወጀበት ወጀበት ትሉ ነበረ፣ ምን ማለት ነው ብሎ ጠየቋቸው። የመጀመሪያ አስከሬኑ ሁሉም ሰው ይወደዋል፣ ያወድሰዋል፣ ያሞግሰዋል፣ ጀነት ገነት ተረጋግጦለታል ማለት ነው አሉ። ሁለተኛስ ሁሉም ሰው ይረግመዋል፣ ይጠላዋል፣ ገሃነም ተረጋግጦለታል ማለት ነው አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አንቱም ሹሃዳኡላህ ፊል አርድ ይላሉ። እናንተ ሰዎች ሆይ እናንተ እኮ የአላህ ምስክሮች ናችሁ። ኸይር ደግ መልካም የመሰከራችሁለት ሰው ምንም ጥርጣሬ የለውም የገነት ነው ይላሉ። እኚህ የተከበረ ልጃችን መልካምነቱን የተረዳሁት ዛሬ ብቻ ሳይሆን ያኔ በጭንቅ ጊዜ ለሁላችንም አየር ከፍቶ
ለሁሉም በእኩልነት ሲያከፋፍል የነበረና የራሳችን ሃይማኖት ስናስተምርበት የነበረ ሚዲያ ኃላፊ ነው። ስለዚህ ለሁላችንም ለመላው ኢትዮጵያ ትዕግስቱን ጽናቱን አላህ ይስጠን ለማለት ወዳለሁ። አመሰግናለሁ። በአቶ አማን ከዚህ ዓለም በሞት መለየት የተሰማንን የኢትዮጵያ ወንጌል አማኞች ምዕመናንን ሐዘን ለመላው ኢትዮጵያ በተለይም ለቤተሰቡ ለመግለጽ እወዳለሁ። ዛሬ ስለ አቶ አማን በዚህ መልክ ባይሆን በሕይወት ኖሮ አብሮ ሆኖ የሚባለውን ቢሰማ ቢያዳምጥ እንዴት ደስ ይል ነበር። ግን አልሆነም። ምክንያቱም በዚህ ዓለም ላይ የምንኖረው እግዚአብሔር የለክቶ የሰጠንን የዕድሜ መጠን ያህል ብቻ ነው እና ትልቁ ነገር ግን በዚህ ጊዜ ለመናገር እዚህ ላለንም ለሚሰሙ ሁሉ ማለት የምፈልገው ምን ያህል ዓመት ኖሮ ሞተ ሳይሆን ምን ሰርቶ ምን ትቶ ሄደ አለፈ የሚለው ነው ለእኔ ትርጉም የሚሰጠኝ። ቢኖር እንዴት ደስ ይላል። 53 በጣም አነስተኛ ዕድሜ ይበልጥ የሚሰራበት ጊዜ ላይ ነው ትቶ የሄደው። ነገር ግን በእነዚህ ጥቂት ዓመታት ይህንን ሰርቶ ያለፈ ጀግና ታላቅ ሰው ነው። ስለዚህ ቤተሰቡን በዚህ ሰዓት ነው ብዙ መናገርም ስለማልፈልግ ሰርቶ የሚዳሰስ የሚታይ ነገር ያለፈ አባት ባል ስለሆነ በሱ ልትኮሩ ደስ ሊላችሁ ይገባል። እግዚአብሔር በሰጠን ዕድሜ በሰጠን ዕድል ተጠቅመን አንድ ነገር ጥለን ለማለፍ እግዚአብሔር ጸጋውን ያብዛልን። ቤተሰቡን፣ ወዳጅ ዘመድ፣ መላውን ኢትዮጵያ እግዚአብሔር መጽናናቱን ያብዛልን። እግዚአብሔር ይባርካችሁ። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ለካቶሊካውያን የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ፕሬዚደንት፣ በአቶ አማን ፍስሐ ጽዮን ማለፍ እጅግ በማዘን ሐዘናቸውን የገለጹ ነፍሱን በአጸደ ገነት ከጻድቃን ከሰማዕታት ጋር እንዲያኖርልን ጸሎታቸው እንደሆነ እየገለጹ እንደዚሁም ካቶሊካውያን ምዕመናን ሁሉ ሐዘናቸውንም እየገለጹ ዛሬ በዚህ ቦታ ወንድማችንን አቶ አማንን ስንሸኝ በትልቅ ሐዘን መሆኑን እንገልጻለን። ሕይወት ስጦታ ስለሆነች የወንድማችን አማን ሕይወት እንደ ስጦታ ለብዙዎች የተሰጠች ሆና ስለኖረች የብዙዎች ሕይወት ስለነካች የብዙዎች ሕይወት ስላበረታች ለብዙዎች ሕይወት ትርጉም ስለሰጠች ዛሬ በዚህ ቦታ አቶ አማንን ለማመስገን በአንድ ላይ እንገኛለን። አማን ለበይነ ሃይማኖታዊ ግንኙነት ትልቅ አበርክቶ ያለው ትልቅ ሰው ነበር። ለሁሉም የሃይማኖት ተቋማት በሰንበት ዕለት የስርጭት ሰዓት በመስጠት የሁሉም ድምፅ ለአማኞች በኩል እንዲደርስ ፋና ወጊ ባለራዕይ ሰው ነበር። ዛሬ ላይ በርካታ ቤተ እምነቶች የራሳቸውን ቴሌቪዥን ከፍተው አየር ላይ ለመሆን የበቁት በአማን አመራር ኢቢኤስ ላይ በጀመሩት ስርጭት ነው ቢባል ማጋነን አይሆንም። በመጨረሻም የምህረትና የርኅራኄ ባለጸጋ የሆነው
እግዚአብሔር የአገልጋዩን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑር። አጽናኝ መንፈስ ቅዱስ ልባቸውን በሐዘን የተሰበረውን ቤተሰቦቹን፣ ወዳጆቹን፣ ባልደረቦቹን ሁሉ ልባቸውን ይጠግን። እንቀጥላለን። ከዚህ በማስከተል የህይወት ታሪክ የሚነበብበት ሰዓት ነው። የአቶ አማንን የህይወት ታሪክ የሚያነቡልን አርቲስት አበበ ባልቻን ወደ መድረክ ጋብዛለሁ። አማን እንደ ኢትዮጵያ አቆጣጠር የካቲት 3 ቀን 2018 በተወለደ በ53 ዓመቱ በአሜሪካን ሀገር በዋሽንግተን ዲሲ ከተማ ከዚህ ዓለም ድካም በሰላም አርፏል። አማን ሐምሌ 3 ቀን 1964 ዓመተ ምህረት ከአባቱ ከአቶ ፍስሐ ጽዮን ገብረ ሕይወትና ከእናቱ ከወይዘሮ ሕይወት ተኬ እዚህ አዲስ አበባ ከተማ ተወለደ። ለቤተሰቡ ስድስተኛና የመጨረሻ ልጅ የሆነው አማን እምነትን ማዕከል ባደረገ የቤተሰብ እሴቶች በከበረበት ቤት ውስጥ በወላጆቹና በአያቱ ወይዘሮ ይመስገን ገብረ ስላሴ የማይነጥፍ ፍቅርና ምክር ታንጾ አድጓል። አማን አንደኛና ሁለተኛ ደረጃ ትምህርቱን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተለ በኋላ ወደ አሜሪካ በመጓዝ በዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርቱን አጠናቋል። ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፐሬሽን ማኔጅመንት እና ማርኬቲንግ የመጀመሪያ ዲግሪውን ተቀብሏል። አማን የህይወት አጋሩን ማክዳ ሰፋ የተገናኙት በ1989 ዓ.ም ሲሆን ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸው በጥልቅ ፍቅር፣ በማይናወጥ መደጋገፍ፣ ሁኔታዎችና ፈተና በማይበግረው ጽኑ ታማኝነት ላይ የተገነባ የህይወት ጥምረት ነበር። በዚሁም ጊዜ አማኑኤል መቅደላዊትና ሰላም ፍስሐ ጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አማን በህይወቱ እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆንም ከሁሉም በላይ ትልቁ ኩራትና ደስታው ቤተሰቡ ነበር። አማን በ2000 ዓመተ ምህረት ከአቶ ሙሴ ፍስሐ ጽዮን፣ ከአቶ ኖህ ፍስሐ ጽዮንና ከአቶ ነቢዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ኢቢኤስ ቲቪ በሲልቨር ስፕሪንግ ሜሪላንድ መሰረተ። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ጋር የሚደርስና በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን ዋነኛ የመገናኛ ድልድይ ለመሆን በቅቷል። ኢቢኤስ የአማንን የፈጠራ ስራ መሪነት፣ አርቆ ሀሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነትን ነፃ ድምፅ ለመሆንም በቅቷል። አማን በጣም በርካታ ውጤቶችን ባስመዘገበበትና መሰረታዊ የሚባል አሻራን ባተመበት ጉልህ የሥራ ዘመኑ በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ የአመራርነትና የቦርድነት አባልነትም አገልግሏል። የኢቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የክሊር ኮሚኒኬሽንስ ማርኬቲንግ ምክትል ፕሬዚዳንትና በአዲስ አበባ የአብዶሽ ኢንተርናሽናል ማኔጂንግ ዳይሬክተር በመሆን ሰርቷል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ ብሮድካስተሮች ዘርፍ ማህበር ውስጥ በስራ አመራር ቦርድ አባልነት በባለሙያነት የላቀ አስተዋጽኦ አበርክቷል። እነዚህ ስኬቶችን በርካታ እውቅናዎችና አክብሮቶችን አግኝቷል። ከነዚህም መካከል የኢትዮ አሜሪካ የንግድ ምክር ቤት የላቀ የንግድ ስራ ሽልማትና የዓመቱ ፈርቀዳጅ ዲያስፖራ ባለሀብት በመሆን የተሸለመው ይገኝበታል። አማን በህይወት የተለየው የሚወዳት ባለቤቱን ወይዘሮ ማክዳን፣ ልጆቹን አማኑኤል መቅደላዊትና ሰላምን፣ የልጅ ልጁን ኖቫ፣ እናቱን ወይዘሮ ህይወት ተኬን፣ ወንድምና እህቶቹም ሜሮን፣ ሙሴን፣ ኖህን፣ ነፃና ሜሪን እንዲሁም በዓለም ዙሪያ የሚገኙ የቤተሰብ አባላትና ወዳጆች ብቻ ሳይሆን የስራውን ፍሬ የሚያውቁትን ሁሉ ነው። በእጅጉ የጎዳንና ያጎደለንን የአማንን ማለፍ ከሰማንበት ቀን ጀምሮ ስለ መልካም ባህሪው እናነሳለን፣ እንወያያለን፣ እናስታውሳለን። ይህን ስናደርግ ሰምተናል። ትናንት ከተቀበልነው በኋላ ምሽቱን ተፈሪ ዓለሙ እንዲህ ተሰማኝ ብሎ ልኮልኛል። አለ የታደለ ከጣር መንገዱ ጫፍ መዳረሻ እንዳለ ከድቅድቅ ጨለማው ብርሃን ያስተዋለ
ለችግሮች ሁሉ መፍትሄ አለ ያለ አንዳንድ ሰው አለ። ቢከብድም ጭነቱ ወጥመድ እንቅፋቱ ቀጥ ብሎ የሚጓዝ ወደፊት ለፊቱ ቆንጥር አሜኬላው ላፍታም የማይገታው ጣጣም የማያቆመው መከራ የማይረታው የማይንገዳገድ በነፋስ ወጨፎ አማን የሚያይቅን ሰው ባተሌ ከተፎ የተስፋ መቁረጥን አጥር የዘለለ ሐውልቱን የሰራ መሰረት የጣለ አንዳንድ ሰው አለ ከአምላክ የታደለ። ለአማን ፍስሐ ጽዮን ተፈሪ አለሙ። አማን በፈጣሪ ፊት በዘላለማዊ ሰላምና ረፍት እንዳለ እናምናለን። ይሁን እንጂ ታሪኩን ወደፊት በነፃነት እንዲራመድ ባገዘው ባቋቋመውና በገነባቸው ተቋማትና ከምንም በላይ በሚወደው ቤተሰብ ውስጥ ሕያው ሆኖ ይኖራል። አማን በጸና እምነት ተመርቶ በታማኝነት በማገልገልና ራስን አሳልፎ በመስጠት ሙሉ ሕይወቱን ኖሯል። አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለ ራዕይና የለውጥ ኃይል ለዘርፉ አርአያ የሆነ ፈርቀዳጅ ሀገር ወዳድና የእምነት ሰው ሆኖ ምንጊዜም ሲታወስ ይኖራል። ሀዘን ደራሾች እጅግ በጣም በርካታ ቁጥር ያለው የአበባ ጉንጉን መጥቷል። በቅድሚያ ከጠቅላይ ሚኒስትር ጽሕፈት ቤት ተወካዩ ክቡር አቶ መሐመድ እድሪስ ናቸው። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የምክትል ጠቅላይ ሚኒስትሩ የሀዘን መግለጫ የአበባ ጉንጉን ይቀጥላል። ከሰላም ሚኒስቴር ሚኒስትሩ ራሳቸው ክቡር አቶ መሐመድ እድሪስ የሀዘን መግለጫ የአበባ ጉንጉን ማስቀመጥ ስነ ስርዓት ይከወናል። እጅግ በጣም እናመሰግናለን። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ሚኒስትር ክብርት ወይዘሮ እናታለም መለሰ፣ ከኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ ከኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ክብርት ወይዘሮ ሃይማኖት ዘለቀ፣ ባህር ዳር ዩኒቨርሲቲ እናመሰግናለን። አሜሪካ ኤምባሲ፣ እንቀጥላለን። ቱሪዝም ሚኒስቴር፣
አማን ከዚህም በላይ ነው። እኔ መናገርም አልችልም። አሁንም ብርታቱን የሰጠኝ ከጎኔ ስለቆመ ነው ብዬ አስባለሁ። ስለ ቪዥኑና ስለ ስራዎች ብዙ ተነስተዋል። የሱን ቪዥን ሼር ከማድረግ ወደ ኋላ የሚል ሰው አልነበረም። ስለዚህ ሁላችንም የሱን ቪዥን ቤተሰቡም ይሁን የስራ ባልደረቡም የኢቢኤስ ባልደረቦችና ሰራተኞች የሱን ቪዥን ለማስቀጠል ቆርጠን ተነስተናል። እሱም የሚፈልገው እሱን ነው። አሁን ያውም ቴሌቪዥኑ ተዘግቶ ለረጅም ጊዜ በመቆየቱ ምን ሆናችሁ ነው እናንተ ስራ የላችሁም እንዴ እረፍት ፈልጋችሁ ነው መሰለኝ የሚል ይመስለኛል። ይሄ ቤት ኤቭሪዴ አዲስ ፕሮግራም የተሰራ የሚወጣበት ድንቅ ነሽ ቤት በቃ የሁሉም ኮንትሪቢዩሽን እኔ የሚገርመኝ ምንድነው የሁሉም ኮንትሪቢዩሽን በቃ አሁን ዛሬ እንዲያውም ማን ነው ስራ እየሰራ ስራውን እንዲሰራ ከመፈለጉ እና for the rest of our lives እሱን ኦነር ስናደርግ እንኖራለን። ስራው ይቀጥላል። ባልደረቦች እንግዲህ ከመቼም ጊዜ በላይ የሱን ቪዥን እና ራዕይ ለማስኬድ ታትራችሁ እንደምትሰሩ ጥርጥር የለኝም። እዚህም የተገኛችሁ ሰዎች የኢትዮጵያም ሕዝብ አማንን እንደ ሰው ባያውቁትም ስራውን አይተው ኦነር ስላረጉት በጣም እናመሰግናለን። እንደ ቤተሰብ እግዚአብሔር ያክብርልን። ኦኬ the show must go on ይል ነበር አማንና the show must go on የኢቢኤስ ቲሞች የቱ ጋር ናችሁ? እንወዳችኋለን። ሁላችሁንም እንወዳችኋለን። እሺ thank you ወደ ቤት ስንሄድ ሳለው ደግሞ አላቪ ብሮ እለዋለሁ። እሱ ደግሞ አላቪ ይለኛል። ሁል ጊዜ እናደርጋለና የመጨረሻው ሌሊት አላቪ ብሮ ስለው ሳለ በጣም ደክሞ ስለነበረ ያለችውን አቅም ተጠቅሞ አላቪ ብሮ ብሎኝ ተካው። ስለዚህ እኔም ዛሬ አላቪ ብሮ ዘግባለሁ። አማንቾ እኛ ወደ አንተ እንጂ አንተ ወደኛ አትመጣም። ይሄ ሁሉ ሰው ተሰልፎ ይጠብቀኛል ብዬ አላሰብኩትም ጭራሽ እና በጣም በጣም እወዳችኋለሁ።
አፈር ነህና ወደ አፈር ትመለሳለህ ስለሚል ይሄ የእግዚአብሔር ቃል ይፈጸም ዘንድ ግድ ለሁላችንም የሚሆን ስለሆነ ማለት ነው። ስለዚህ አሁን አማንን ይሄንን ስርዓት ስንፈጽም በዚህ መንፈስ እንድንፈጽም እንደው በእግዚአብሔር ፍቅር አደራ እላችኋለሁ።